በላ በላ ኦላላ እነዚህ ልጆች ጋይስ ሌቭላቸውን እያሳደጉ ነው። አይ ዛሬ ደግሞ አልጋ ላይ ነው የመጣችሁት። እንደ አልጋ ነገር ነው ፊልም እየጋበዛት ምናምን አቅፋት ተኝቶ ምናምን። እንዴ ታው እንጂ ጋይስ ተረጋጉ። ሃይሚ ብሩክ ምንድነው? አረ እንዴ ሲንግሎች እኮ ነን እኛ በእውነት ግማሾቻችን ሲንግል ቢያንስ ከካሜራ ጀርባ ሆኖ እንዴ ምን ነው በእውነት እንዴ በቅናት ሊገሉን እኮ ነው። በዛ ላይ ስንት ብሩኬን የሚወዱት አሉ ኢንስታግራም ላይ የሚጽፉት። ለማንኛውም ከዚህ በኋላ ማለት ነው በስመአብ ሮማንቲክ ኦ ማይ ጋድ አላላ በጣም ነው የሚገርመው። ማረብኒ ዛሬ ደግሞ ነበር ማለት ነው። በቃ ፍንትሽትሽ ነው ያረጉኝ። የምር በቃ በጣም ደስ የሚል ቪዲዮ ነው ምናምን። በቃ ሃይሚ ፋፈሽ ብላ ባጭር ቀሚስ ማለት ነው። ኦ ማይ ጋድ አማላይ ለመሆን እየሞከርሽ ነው። የኔ ቆንጆ ብቻ ደስ ይላልና ፋፈሽ ብላ ማለት ነው። ባጭር ቀሚስ አማላይ ሆና ጠበቀችው። ከዛ ፊልም ሶፋውን ገጣጥማ ምናምን ፍራሽ ላይ ሆና አንድ ብርድ ልብስ ውስጥ ከዛ ፈንድሻ እየበሉ ፊልም አዩ ማለት ነው። በፈጣሪ ስም እችን ነገር ሁሌሽም ትመኛታለሽ። ሁሌሽም ምን አለኝም እንደዚህ አይነት ህይወት ቢኖረኝ ብለሻል። መታደል ነው እንግዲህ ይታደሉታል እንጂ አይታገሉትም ብሏል። እግዚአብሔር ሲያድልሽ ነው እያንዳንድሽ እንደዚህ አይነት ነገር የምታገኘው። እና እንደዚህ አይነት ነገር ለማግኘት ደግሞ ቅመሞችዬ ምቀኛ አትሁኑ። ምቀኛ አትሁኑ። ሰው አትሳደቡ። ስራችሁን ስሩ፣ ተቀየሩ። ከዛ እግዚአብሔር የተባረከ ሰው ይሰጣችሁና ልክ እንደ ሃይሚ እንደዚህ አይነት ሮማንሲ ላይፍ ስታይል ይኖራችኋልና በጣም ደስ የሚል ምሽት። በተለይ መጨረሻ ፓርት ላይ ያለው ኦ ማይ ጋድ እንደዚህ አይነት ሮማንቲክ ምሽት ሊያሳልፉ ሲሉ ደግሞ ጠንቾሎቹ ምን ነው እናንተ የፍቅር ምንትን መቀስ ሆናችሁ እንዴ? ብሩኬ ራስህ ገዝተህ ፍራሽ ላይ ሽንታችሁን አልሸኑ። አራወይን እናንተ እነዚህ ልጆች እኮ በቃ ምን ይሻላቸዋል? ግን ብቻ በጣም ነው ደስ የሚለው። ማርያም ሌብላቸውን አሁን በቃ እያሳደጉ ነው። እኛ እንደምንፈልገው እየሆኑ ነው ማለት ነውና በጣም ደስ ይላል። የኔ ፍቅር መባባልም ጀመሩላችሁ። ኦ ማይ ጋድ እና ደግሞ ማለት ነው የበፊቱ ድባብ አለቀቃቸው። ብሩኬ ሊስማ ሲል ሃይሚ እንዴት እንዳፈረች አጠይቁኝ። እንዴት እንዳፈረች ማለት ነውና በጣም ነው ደስ የሚለው። በጣም ነው የምታምሩት። እንግዲህ እግዚአብሔር ካይን ያውጣችሁ። የምሬን ብላችሁ ካይን ያውጣችሁ። ምክንያቱም ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ ሲወጣ ብሩኬ የሚፈራው ነገር ይሄ ነው በነገራችን ላይ። ሲቀጥል በጣም ብዙ ሰዎች እኔ ከአብርሽና ከሩታ ከሄለና ከማርክ ወዲህ በቃ እዚህ ሶሻል ሚዲያ ላይ ፍቅር በጣም እንደዚህ ሴታይ ማለት በጣም ነው የምፈራው። የምር እኔ ኢቭን የራሴ ላይፍ ራሱ እንደዚህ ቢሆን እንኳን አይሆንም፣ ግን አልሆነልኝም። እኔ ማመን እዚሁኝ ምን እንደዛ አይነት ላይፍ ይኖረኛል? እንደው ቢኖረኝ አላሳይም። ምክንያቱም የሰው አይን እንጨት ይሰብራል ይባላልና እግዚአብሔር ይጠብቃቸው። የምሬን ነው። ምክንያቱም አብርሽና ሩታን አንድ ሰሞን ታውቃላችሁ በጣም ደስ የሚል እንደዛ አይነት የፍቅር ምሽት ሩታ እንትን እያዘጋጀች እየጠበቀችው ምናምን ነበረ። እንግዲህ ዛሬን ያርገውና እንግዲህ እውነት ተጣልተው የሚሆን አይሆንም። እነሱም እኮ ድራማ እየሰሩብን ሊሆን ይችላል። በእርግጥ ብቻውን ተለያይተናል ብለውናል እና እንደ ድሮ አይነት ላይፍ አያሳዩንም። እስካላሳዩን ድረስ ያው እንግዲህ እኛ የምናየው ነው የምናምነውና በጣም ጥንቃቄ ይፈልጋል እንደዚህ አይነት ነገሮች። የሰው ወሬ በጣም ከባድ ነው የምር። እንደዚህ አይነት የፍቅር ነገር ስታሳልፉ ሰው በቃ በጣም ይቀኑ አሉ፣ የሚያወሩ አሉ፣ ሌላ ክፋት የሚሰሩ አሉ። እንግዲህ ብሩኬን የምታፈቅሩት ሰዎች ነፍስ ይማር። ወይ ዛሬ ያላችሁ በህይወት የምር አላችሁ ግን ወይኔ ምስኪኖች አሁን ላይ በቃ ሃይሚና ብሩክ እንዲህ ነው የሚያምርባችሁ። በቃ ብቻችሁን ማንንም አትደባልቁ፣ ማንንም ተርኪ መርኪ አትደባልቁ። በቃ ሌላ ሰው እንደዚህ ሁለታችሁ ስትመጡ ወይኔ ስታምሩ የምር በቃ ሃይሚን አይተን ስንጨርስ ብሩኬ ደግሞ እንዴት እንዳማረብሽ እውነት ማማ ላይ ሆነሻል። በአጭር ቀሚስ ምናምን ስታይል ብቻ ማለት ነው። መጨረሻውን ፓርት ሳይ ኦ ማይ ጋድ
ኦ ማይ ጋድ ነው የምላችሁ። በቃ እኔ ሁሌ የማስበው አይነት ብዙ ጥንዶች በእርግጥ እንደዚህ አይነት ነገር ያሳያሉ እና ለመጀመሪያ ጊዜ እንደዚህ ሲሆኑ ያየው ማለት ነው። ከአሁን በፊትም ነበረ፣ ግን የዛሬው ደግሞ በለጥለጥ ያለ ነው እና እንግዲህ ያው አንድ ብርድ ልብስ ውስጥ ነበሩ እና የሚያደራሽ ብሩኬ ዳቦ እንዳይበላ ጥንቃቄ አድርጊ። እስከዛሬ ጠብቀሽማ እንዲሁ በዋዛ አሰጪውም ብቻ ማለት ነው። ደስ ብሎኛል ማርያምን። እንደዚህ እኔ ጭራሽ እንደዚህ አልጠብቅም ነበረ። የምር ለኛ ነው የሚያሳዩን። የሆነ ግማሽ ፓርቲ ምን ነበር የሚያስብ መሰላችሁ? ለዩቲዩብ ነው ምንም ካፕል አይደለንም ብለው የሚመጡት። ካፕል ናቸው ግን ፍቅር ግንኙነት እንደሌላቸው አብረው እንደማይተኙ ምናምን ነው። ግን እኔ አንዳንዴ እንዴት ይሆናል እንዴት ያስችላቸዋል ምናምን እላለሁና ግን አሁን ነው የተረዳሁት እንደዛ መሆኑን። ብቻ በጣም ደስ የሚል ቪዲዮ ነበረ። ሮማንሲ ነገር ነበረ። ሀይሚ ደግሞ ለብሩኬ የውጭ ፊልም የቱርክ ፊልም ነን የጋበዘችው። ኩቻታይ የቱርክ ነው የምንድነው ፊልም የጋበዘችው? የቱርክ ፊልም ይመስላል። ብቻ ዙም አድርገው ታይቸው ነበር መጨረሻ ላይና ፊልም እያዩ ፈንዲሻ እየበሉ ምናምን ፏ ብለው ራት ሰርታለት ብቻ አሪፍ የፍቅር ምሽት የፍቅር ጥያቄ ካቀረበላት በኋላ እንግዲህ አሳልፈዋል ማለት ነው። ከዚህም በኋላ እንግዲህ ደግሞ በመሀላችሁ የሚገቡ ሰዎች ሊኖሩ ይችላሉ። በጣም ጥንቃቄ ያስፈልጋል። ትዕግስተኛ መሆን አለባችሁ። ከዛ ውጭ ሌላ ምንም እናንተ ከተማመናችሁ ማንንም ካላስገባችሁ እስከ ዛሬ እንደዚህ ጠብቃችሁ ቆይታችሁ ከዚህ በኋላ ምንም አይመጣባችሁም ብዬ አስባለሁ። ብዙ ነገር ቢመጣ ይቋቋማሉ ብዬ ነው የማስበው እነሱ። ምክንያቱም ብዙ ጊዜ በጓደኝነት ስለቆዩ በደንብ ተጠናንተዋል። ብሩኬ ሀይሚ ምን አይነት ባህሪ እንዳላት፣ ምን እንደምትፈልግ፣ ምን እንደሚያናድዳት፣ ምን እንደሚያስደስታት በብዛት ያውቃል። የሰው የውስጡን ጥልቅ ባያቅም ብቻ እንዲሁ ያውቃለኝ ብዙ ጊዜ ስላያት ማለት ነው። ሀይሚም እንደዛው ብሩክን የሚያስከፈው፣ የሚያስቀይመው፣ የሚያስደብረው፣ የሚያስደስተው ነገር ደግሞ ምን እንደሆነ ሀይሚም ታውቃለች ብዬ አስባለሁ። ይጠፋታል ብዬ አላስብም። ብቻ እንደዛ ስለሆነ ፍቅራቸው ይደረጃል ብዬ ነው የማስበው። ግን ደግሞ አንዳንዴ ሶሻል ሚዲያ ላይ ሲወጣ ብዙ ፈተናዎች ይመጣሉ። በጣም ብዙ ካፕሎችን ማየት ትችላላችሁ እንደዛ ነገር አሳልፈው መሀል ላይ ወይ ሰው ይገባባቸዋል ወይ ምናምን ብቻ እንግዲህ እግዚአብሔር ይጠብቅላችሁ። እንደ ኢዮብና እንደ ረዱ እኔ እንደነሱ ነው በቃ የምመኝላቸው ሁሌ። እነሱ በቃ ሁሌ ታውቃላችሁ እኔ ዩቲዩብ ላይ እነሱን በቃ ስለ ስኬታማ ዩቲዩበር ካወራው በቃ ስርዓት ያላቸው እነሱ ናቸው። በቃ እነሱ ናቸው ፍቅር የተሳካላቸው ዩቲዩብ ላይ አብረው ጀምረው ከህፃነታቸው ጀምረው ተጠናንተው ከዛ በስርዓት በክብር ምንም እንደዚህ ልክ እንደነ ሀይሚና እንደ ብሩክ ከዛ የፍቅር ጥያቄ ያቀረበላት ድሮ ቢሆንም እንዲሁ ነበሩ። ለየብቻ ነበር የሚኖሩት እና ያ ሁሉ ነገር ተሳክቶ አብረው መኖር የጀመሩ እስከ መጨረሻው የዘለቁ እነሱ ናቸው። ከዚህ በኋላ ይዘልቃሉ ብዬ አስባለሁ። እና እነ ሀይሚም እንደነሱ ነው የምንፈልገው። የሆነ ተጋብታችሁ በስርዓት ሽማግሌ ተልኮ ምናምን እንደዛ ነው የምንፈልገው እና እንደዛ እንደሚሆን ደግሞ ተስፋ እናደርጋለን። ከዛ ውጭ እንግዲህ ፍቅረኛሞች አይሆኑም፣ አብረው አይሆኑም፣ ብሩኬ አብሯት አይሆንም ምናምን ያላችሁ ሰዎች በግድ እየለመነችው አብረንተኛ እያለችሁ ስትሉ የነበራችሁ እንግዲህ አሁን ምን ልትሉ እንደው አላቅም። አፌን በዳቦ ብላችሁ ቁጭ ነው። ምንም አስተያየት አሰጥማን እኮ ታፍራላችሁ። በእውነት ያሳፍራል እኮ። አይ ብቻ በጣም ደስ ብሎኛል ማለት ነው የኔ ውዶች። እንግዲህ ፍቅራችሁን ያበርታላችሁ፣ ያደርጅላችሁ።